በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 24 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ተክለ ሃይማኖት ሐዋርያዊ። የአባታችን የተክለ ሃይማኖት ልደት። መልካም ዛፍ መልካም ፍሬን ያፈራልና ተክለ ሃይማኖትን የወለዱ ደጋጉ ጸጋ ዘአብ ካህኑና እግዚአርያ ናቸው። እርሱ በክህነቱ እርሷ በደግነቷ በምጽዋታ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጧቸዋል። በዳግሞቱ ገዥ በመቶሎሚ አደጋ ቢደርስባቸው ቅዱስ ሚካኤል ጸጋ ዘአብን ከሞት እግዚአርያን ደግሞ ከትድምርተ አረሚ ወይም ከአረማዊ ጋብቻ ድኗታል። በኋላም የቅዱሱን መወለድ አብስሯታል። ጻድቁ አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 ቀን በ1206 ዓ.ም ሲሆን የተወለዱት ደግሞ ታኅሳስ 24 ቀን በ1207 ዓ.ም ነው። በተወለዱበት ቀንም ብዙ ተአምራት ተገልጸዋል። ቤታቸውንም በበረከት ተሞልቷል። የአባታችን እድገት። የጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንንም ስም ይዘው አባታቸው ጸጋ ዘአብን ተከትለው አድገዋል። በተለይ ቅዱሳን መጻሕፍትን ብሉያትን፣ አዲሳትን ተምረዋል። በስጋዊ ጎዳናም ብርቱ አዳኝ ነበሩ። ዲቁና ከወቅቱ ጳጳስ ከአባ ጌርሎስ ተቀብለዋል። የአባታችን መጠራት። አንድ ቀን ፍስሐ ጽዮን ለአደም ወጥቶ ሲያነጣጠር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክትን አስከትሎት እያመሰገኑት በሚካኤል ክንፍ ተቀምጦ ወረደ። የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ፣ እንዲህም አለ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ወይም ተክለ ሥላሴ ይሁን። ከዚህ በኋላ አራዊትን ሳይሆን የምታድን የሰዎችን ነፍስ ታድናለህ። ዘወትርም ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላጠፉም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸውን እንደተከፈተ ወደ ምናኔ ወጡ። የአባታችን የአገልግሎት ዘመን። ቅዱስ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ጽላለሽ አካባቢ ብቻ በ10,000 የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። ማለትም አንደኛ የወዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክዷል ወይም ደግሞ በባዕድ አምልኮ ተጠምዷል። ሁለተኛው ደግሞ በዛግዌ ነገስታት ጥረት ክርስትናና ምናኔ ተነቃቅቶ ነበር። ግማሹ ሀገር በጨለምበት ወቅት የደረሱት አዲስ ሐዋርያ አባ ተክለ ሃይማኖት በወጣቱ ጉልበታቸው በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡን መሳፍንቱን ወደ ሃይማኖት መልሰው ማርያኖችን ወይም ጥንቋዮችን አጥፍተዋል። የአባታችን የቅዱስ ተክለ ሃይማኖት ገዳማዊ ሕይወት። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከመብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በ3 ገዳማት በረድነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሞዓ ገዳም ዘሐይቅ ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት፣ በአጠቃላይ ለ26 ዓመታት በረድነት አገልግለዋል። በአቡነ ኢየሱስ ሞዓ ከመነኮሱ በኋላ ወደ ምድረ ሸዋ ዙራሬ ተመልሰው በአንዲት በዓት ውስጥ ለ22 ዓመታት ቆመው ጸልየዋል። በተሰበረ እግራቸው 6 ጦሮችን በግራ በቀኝ ተክለው ለ7 ዓመታትም ጸልየዋል። የአባታችን ተክለ ሃይማኖት 6 ክንፍ መቀበል። ኢትዮጵያዊ ጻድቅና ሐዋርያው ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳን መካናት ተባርከው ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። ከወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ደግሞ ተአምራት መስራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታችን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸውን አጠፋ። በዚህ ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ አቡነ ተክለ ሃይማኖትን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማኅጠንተ ወርቁን ይዘው
ከ24ቱ ካህናተ ሰማይም ጋር ተደምረው ሥላሴን በአንድነት በሦስትነት ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። አባታችን ተክለ ሃይማኖት የሚያደረጉት ልዩ ልዩ ተአምር የቅዱስ ተክለ ሃይማኖት ተአምራት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ነው። ሙታን ስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳድደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። ብዙ ደቀ መዛሙርትንም አፍርተው ደብረ ሊባኖስን መስርተዋል። በዚያ ሴትና ወንድ መነኮሳት እንደ ሕፃን አብረው ኑረዋል። በዘመናቸው ሰይጣን ታስሮ ነበርና። የአባታችን የእረፍት ጊዜ ጻድቅ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው እልፍ አእላፍ ፍሬን አፍርተው በተወለዱ በ99 ዓመታቸው ከ8 ወር ከአንድ ቀናቸው ነሐሴ 4 ቀን በ1306 ዓመተ ምህረት አርፈዋል። ጌታ ድንግል ማርያምና ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንም ተቀብለዋል። በዚህም ዕለት አባታችን ተክለ ሃይማኖት ለ22 ዓመታት የቆሙበት ቀኝ እግራቸው መሰበሩና በአንድ እግራቸው ለ7 ዓመታት ቆሞ መጸለያቸውን ቅድስት ቤተ ክርስቲያን ታስባለች። ጥር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ተክለ ሃይማኖት፣ ቅድስት ማርያም ግብፃዊት፣ ታላቁ አባ ቢፋ፣ አባ አብሳዲ ቀሲስ፣ ቅዱሳን ጻድቃነ ሐውዜን ይታሰባሉ። በወርሃዊ በዓላቸው ደግሞ አቡነ ዘዮሐንስ ዘክብራን ገብርኤል ጣና፣ ቅድስት እናታችን ክርስቶስ ሰምራ፣ ቅዱስ ቶማስ ዘመርአስ፣ ቅዱስ ሙሴ ጸሊም፣ ቅዱስ አጋቢጦስ 24ቱ ካህናተ ሰማይ ይታሰባሉ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። በድካምና በጥረት ብዙ ጊዜ በእንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ አሳብ ነው። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከምዕራፍ 11 ከቁጥር 13 ዘአቅረብኩ ማሕሌተ አዘኪርያ ይላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዘቲ መካን እስከ አረጋዊ ልሂቅ እምነ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛኑ ለተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎቱሙ ማርያም አራቂተ ኩሉም ባይ ስውራይ ማህረነ ኢየሱስ ክርስቶስ ስውራይ ማህረነ ኢየሱስ ክርስቶስ ስውራይ ማህረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለሙ እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።